በቃ ሌላ ምንም ማድረግ አልችልም። ያለኝ አማራጭ ይሄ ነው እና ለዛ ነው ይሄን ውሳኔ ወሰንኩት። ቤተሰብና ትረዱኛላችሁ ቤተሰብ ተስፋ አድርጋለሁ። እናንተም በጣም ነው የምወዳችሁ ቤተሰብ፣ በጣም የምር ከጎኔ ናችሁና አሁን ላይም እና በእኔ ምክንያት ኮነ ይሄን ይሆንክ ያለው እኔ የመጨረሻ ውሳኔን ወስኛለሁ። ምናልባት ካሁን በኋላ ዛሬ የመጨረሻ ቀናችን ነው ሲጀመርም አንተንም ሚኪንም ልሰናበታችሁ ነው የመጣሁትና ካሁን በኋላ ከዚህ በላይ ላስጨንቅ አይደለም። ማልቀስ አይደለም ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳገባው ልቤን እረፍቴ ለውፋታ ዛሬ ነገሳቴ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል ድረሽልኝ በትዝታሽ ፋንታ። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ይበል። እኔ ያለው እግዚአብሔር ይመስገን ደህና ነኝ አለው ደህና ነኝ በጣም ማለት ሰሞኑን ትንሽ ጥሩ ሙሉ ላይ አይደለም። ቤተሰብ እያያችሁ ነውና የተፈጠረው ነገር አይታችኋል በደንብ ቪዲዮ ላይ። ምናልባት ከሚኪ ጋር ያለኝ ነገር ከያቡ ጋር ያለኝ ነገር ደስ አይልም እና ቤተሰብ ሲጀመርም እኔ በዚህ ሰዓት እንደዚህ አይነት ግንኙነት ውስጥ መግባት ያለብኝ እንደዚህ አይነት ሀሳብ ማሰብ ያለብኝ ሰዓት አይደለም። አውቃለሁ ማለት ከቤተሰብ ጋር ወጥቼ ብቻዬን ራሴን ለመቻል እየሞከርኩ ስራ ምናምን እየሰራው ምናምን በቃ የሆነ ራሴን የምችልበት አይነት ሰዓት ላይ ነው እንጂ ስለሌላ ሀሳብ ምናምን ማስብበት ሰዓት ላይ አልነበረም ያለሁት። ግን ደግሞ አታውቁትም በቃ የሆነ ቤት በኩል ወደ እንደዚህ አይነት ስሜት እንደምትገቡ አታውቁትም። ቤተሰብ ትረዱኛላችሁ ብዬ ተስፋ አድርጋለሁ እና ድንገት እንደዚህ አይነት ሁኔታ ውስጥ ገባው። ምናልባት እኔ ነኝ ያጠፋሁት፣ እኔ ነኝ በቃ ልክ ያላረኩትና ቢያንስ እንደዚህ አይነት ስሜት እንኳን ቢኖረኝ ግልጽ አድርግቼ ማውራት አልነበረብኝም። ማለት በቃ ከሱ እስኪመጣ ድረስ መጠበቅ ነበረብኝ፣ ጸጥ ብዬ መጠበቅ ነበረብኝና ያጠፋሁትኝ የተናገርኩ ቀን ነው። በቃ ያን ነገር ያወራው ቀን ነው በጣም ያጠፋሁት እና ቤተሰብ ትንሽ በቃ እኔ በሱ ምክንያት እየተጎዳው ነው ማለት በቃ አልቻልኩም። እሱ መተው ምናምን ይሄ የሆነ እንደ በፊቱ ምናምን መሆን ይከብዳል በጣም ቤተሰብ ማለት ሀሳብ ልባችሁ ሌላ ቦታ የሆነ ስለዛ ሰው ፍቅር እያሰባችሁ ከዛ እንደ ኖርማል ደግሞ እንደ ቤስት ፍሬንድ መሆን አትችሉም። በጣም ነው የሚከብደው እና በጣም ለመቻል ሞክሬያለሁ፣ ለመልመድና ሞክሬያለሁ ግን ቤተሰብ አልቻልኩምና በዚህ መሀል ደግሞ ያቡ በጣም የተጎዳ ነው። ልጆች ደውለውልኝ ነበርና ስራም እየገባ አይደለም ምናምን ቤት ነው የሚውለው፣ ትንሽ ቤትም ያለው ሁኔታ ጥሩ አይደለም ምናምንና በቃ የሆነ ተመሳሳይ አይነት ስሜት ላይ ያለን ይመስለኛል። እኔም ስራ ሰሞኑን የምር ስራ ሰሞኑን እየገባ አይደለም፣ ገብቼም የሆነ ነገር አበላሽቼ ነው የምወጣው እና የሆነ ጥሩ ወደ ራሴ መመለስ መረጋጋት አልቻልኩምና ለዛ ብዙም ስራ ይገባ በቃ ቀልቤ ምናምን መሰብሰብ ስላልቻልኩ ማለት ነውና በጣም በቃ አቅቶኛል። እኔ ነገሮች ለምን እንደዚህ እንደሚሆኑብኝ አልገባኝም። ከቤተሰብ ጋር እንደዚህ ሆኜ ከዛን ደግሞ አሁን እኔ ወይ ሚኪ ያልተረዳኝ ወይ ያቡን መረዳት አልቻልኩኝ። ያቡ በእኔ ምክንያት በጣም የተጎዳ ነው እና ቤተሰብ በቃ ነገሮች በጣም እንትን ስላሉኝ የሆነ ውሳኔ ወስኛለሁ። በቃ ምናልባት ይሄን ነገር ያስተካክላል ብዬ ያሰብኩትን ውሳኔ ነው የወሰንኩትኝ። ማለት በፊትም ሳስበው የነበረ ነገር ነው እና ማለት ትቼው ነበር በቃ ነገሮች ሰላም ሲሆኑልኝ ከቤተሰብ ጋር ስለያየ ነበር ይሄን ሀሳብ ያሰብኩትና ግን በመሀል ትቼው ነበር። በቃ ደህና ነኝ ስራ ጀምሬያለሁ ድራስ ተመልሻለሁ ቤት ትቼው ነበር። ግን አሁን ላይ የራሴም ህይወት ተበጥብጦ የሰውንም ህይወት እየበጠበጥኩ ነው። በጣም ሰውን እየረበሽኩ ነው ያለሁትና በቃ ግዴታ መወሰን አለብኝ። በቃ የመጨረሻ አማራጭ ስለሆነ ነው ይሄን ያደረኩትና በቃ ውሳኔንም ምን እንደሆነ ጠርቻቸዋለሁ። ሚኪንም ያቡንም ምናልባት ለመጨረሻ ጊዜ ማለት ነው ካሁን በኋላ ላንገናኝ ለመጨረሻ ጊዜ ጠርቻቸዋለሁ። ያለኝን የወሰንኩትን ውሳኔ ነግራቸዋለሁና ምናልባት የሚያስከፋ ይሆናል፣ ምናልባት እንትን የሚል ነገር ይሆናል፣ ግን ሌላ አማራጭ አልታየኝም። በቃ ሌላ ምንም ማድረግ አልችልም። ያለኝ አማራጭ ይሄ ነው እና ለዛ ነው ይሄን ውሳኔ ወሰንኩት። ቤተሰብና ትረዱኛላችሁ ቤተሰብ አድርጋለሁ። እናንተም በጣም ነው የምወዳችሁ ቤተሰብ፣ በጣም የምር ከጎኔ ናችሁና አሁን ላይም ሚኪ ተረዳት ምናምን እያላችሁ ኮሜንት ላይ በጣም እንትን እያላችሁ ነበርና አይዞሽ ምናምን ስትሉኝ ነበር። በጣም ነው የማመሰግነው የምወዳችሁ። ግን ይሄን ውሳኔ ስወስን ደግሞ ያው እንዳንተ ለማስከፋት ብዬ ሳይሆን በቃ አማራጭ ስለሌለኝ ነው፣ ምንም አማራጭ ስለሌለኝ ነው ቤተሰብና ሁለቱንም ጠርቻቸዋለሁ። በቃ ለአንደኛ ለመጨረሻ ጊዜ አወራቸውና የመጨረሻችን ነውና እሰናበታችኋለሁ፣ አወራችኋለሁ ብዬ ነው የመጣሁት ቤተሰብና እናንተንም በጣም ነው የምወዳችሁ።
ስለምታረጉልኝ ስለምታወሩኝ ነገር በቃ በጣም ነው ማመሰግነውና በቃ እነሱ እስኪመጡ ድረስ ይጠብቃቸዋለሁ። አብራችሁኝ ቆዩ። ቤተሰብ ያቡ ደርሷል መሰለኝ። እኩል ነው የደወልኩላቸው ግን ሚኪ አልመጣም። ያቡ ደርሷል እየመጣ ነው እና በቃ ለሱ እውነቱን ያለውን ነገር ለሱ ልንገረውና ያቡ ሰላም እንዴት ነህ? ደህና ነህ? ሰላም ነው አለ። እንዴት ነህ? ሰሞኑን ደውለውልኝ ነበር ጓደኞች ምናምንና ስራ እየገባ አይደለም፣ ቤትም ደህና አይደለም፣ ከቤተሰብ ጋር ይጣላ ነው ምናምን አሉኝና በአንቺ ምክንያት ምናምን ብለው አውርተውኛል። ስለ በቃ እየነገረን ነው በአንቺ ምክንያት እንደዚህ የሆነ ያለው ምናምን አሉኝ ጓደኞችክና እኔ ለምን ደስ ትሆናለህ? በእግዚአብሔር አውርቼክ የለ ማለት ወደ ራስህ እንድትመለስ ነገሮች ልክ እንደዚህ እንደማይሆኑ ምናምን አውርተናል አይደል? አይደለም በአንቺ ምክንያት ነው አይደለም እንደዛ ብለሽ እንድታስቢ ምናምን አልፈልግም። ጃ በቃ ራሴ ነው ማዳመጥ ስላለብኝ ራሴ ውስጤን ነገር እንትን ማድረግ ስላለብኝ ያው ቤቱን ሙሉ ስራም አልገባ ለዛ እኔ አንቺ ምክንያት ሆና ሰው ማስጨነቅ አልፈልግም ማለት ሰው መረበሽ አልፈልግም። እኔ ራሴ እንደዛ አይነት የሚያስጠላ አይነት ሙድ ላይ ስለሆንኩኝ አንተ እንደዛ እንድትሆን አልፈልግም። ስራ ለምንድን ነው ያቋረጥከው? እሺ ስራ ለምንድን ነው የማትገባው? ነገርኩሽ እኮ ኪያ እንዴ እኔ ራሱ ዛሬ ራሱ የወጣሁት አንቺ ስለደወልሽልኝ ነው ከቤት ላንቺ እንዴት እንደምገልጾ አላውቅም። ባለፈው ነግሬሻለሁ አንቺ ትልቅ ክብር ስላለኝ ነው የወጣሁት እንጂ ከቤት መውጣት አልፈልግም። ሰሞኑን ከቤት እየወጣሁ ስራውን እኮ ማለት በጣም እንትን ብሎ ምናምን ነገር ነው ያገኘ በመከራ ነው ያገኘው አይደለ? ለማዘር ግዴታ መስራት አለብኝ ማዘር መርዳት አለብኝ ስላልክ ነው አይደል ስራውን ያገኘው? እሺ አሁን ለምንድነው ስራውን የምትተው? ለምንድነው የማትሰራው? ለምንድነው ወደ ራስህ የማትመለሰው? እሺ ያለሁበትን ስሜት ነግሬሻለሁ ታውቂዋለሽ አይደል? በቃ እንዴት ነው ከዛ ስሜት መውጣት የምችለው? በቤት ብሆን ይሻለኛል ከመውጣ በብዙ መከራ ያገኘውን ስራ እኔ እሺ በቃ ምናልባት በእኔ ምክንያት ከሆነ የምር በእኔ ምክንያት ነው ጓደኞች ነግረውኛልና እንደ ስራ እየገባ አይደለም ምናምን ሰላም አይደለም ምናምን እያሉኝ ነውና በእኔ ምክንያት ከሆነ ይሄን ይሆንክ ያለው እኔ የመጨረሻው ውሳኔን ወስኛለሁ። ምናልባት ካሁን በኋላ ዛሬ የመጨረሻ ቀናችን ነው ሲጀመርም አንተንም ሚኪንም ልሰናበታችሁ ነው የመጣሁትና ካሁን በኋላ እዚህ አልኖርም አንገናኝም እንደውም እና በቃ በእኔ ምክንያት ከሆነ እንደዚህ ይሆንክ ያለው በቃ ይቆርጥልሃል ብዬ ተስፋ አድርጋለሁ። ካሁን በኋላ ስለማንገናኝ ልታየኝም ልታገኘኝም ስለማችል በቃ ይቆርጥልሃል ብዬ ተስፋ አድርጋለሁ። ራስህ ትመለሳለህ ብዬ አስባለሁ እና ይቅርታ ደግሞ በጣም ይቅርታ ስለረበሽኩ በዚህ ልክ ወደ ራስህ እንዳትመለስ ስላደረኩ በጣም ይቅርታ። እኔ እንደዛ እንድትሆን ፈልጌ አልነበረም ያው አስቤው አይደለም ማድረገውን ነገር ግን ይቅርታ። ካሁን በኋላ ሁለተኛ እንደዚህ ነገር ታለቅሽው ምን ሆነሽ ነው? እኔ እኮ በቃ ያለኝን ስሜት እኔ ጋር ያለውን ስሜት ብቻ ነው የነገርኩሽ ሌላ ነገር አይደለም። በቃ አንቺ አትጨነቂ። ሲጀመር በአንቺ ምክንያት አይደለም እኔ እንደዛ ይሁንኩ አንቺ እንድትከፊብኝም አልፈልግም። ምን ሆነሽ ነው ደግሞ? ከዛሬ በኋላ አንገናኝም ማለት ምን ማለት ነው? አዎ የመጨረሻ ቀናችን ነው ዛሬ ካንተም ጋር ምን ማለት ነው? የመጨረሻ ማለት ለቤተሰብ ተናግሬያለሁኝ። ካሁን በኋላ በቃ ውሳኔን ወስኛለሁኝ እና መቀየር አልፈልግም። የወሰንኩትን ውሳኔ ምናልባት ጥሩ ላይሆን ይችላል ውሳኔው ግን መቀየር አልችልም አልፈልግም። አንተንም እየረበሽኩ ነው። እሺ ለምንድን ነው ታለቅሽው? ምን ሆነሽ ነው? ምንድነው? ምን ማለት ነው? አንተን በረበሽ አልፈልግም። ኧረ እየረበሽኝ አይደለም ኪዩ። ከዚህ በላይ ስራ እየሰራህ አይደለም። ቤትም ጥሩ እንዳልሆንክ ሰምቻለሁና በአንቺ ምክንያት አይደለም በራሴ ምክንያት ነው እኮ ንገረኝ። ምን አይነት ራስ ምታውቅ ነው? በራሴ ምክንያት ነው። ምን ሆነሽ ነው አንቺ? ለምንድን ነው ደግሞ የምታለቅሽው? እሺ በቃ ከዚህ ፊት ከቤተሰብ ጋር ልክ እንደተጣላውና እንደወጣው ነበር ይሄን ሀሳብ ያሰብኩትኝና ግን በመሀል ስራ ሳገኝ ምናምን ወደ ራሴ ስመለስ ትቼው ነበር ያን ነገር ወደ ራሴም በቃ ተመልሼ ምናምን ትቼው ነበርና ግን አሁን ላይ በቃ ግዴታ መወሰን አለብኝ። ይሄን ነገር ማድረግ አለብኝ ማለት ካንተም ህይወት መውጣት አለብኝ ከሚኪም ከሁለታችሁም ህይወት መውጣት አለብኝ ብዬ ስላሰብኩ ነው ማለት። ምንድነው እያስጨነቅሽኝ እኮ ነው ኪዩ? እኔ ምንም አልገባኝም እኮ ምን እያልሽኝ ነው? ካንተ ህይወት መውጣት አለብኝ ከሚኪ ህይወት መውጣት አለብኝ ምን ማለት ነው? እኔ አሁን ከኔ ህይወት እንድትወጪ አልፈልግም። በቃ እኔ አሁን ቤትም የቀረሁት ምንም ያልኩት ነገር ባንቺ ምክንያት ነው ነገር ጓደኞቼ ስለደወሉልኝና በጣም በቃ ስራ እየሰራ አይደለም ለምን እንደምትረብሹ ምናምን ብለው ስላስጨነቁኝ ነው በቃ የወሰንኩትን ውሳኔ ልንገርክ ብዬ የመጣሁት። ወደ ራስ መመለስ ስላለብክ እኔ መረጋጋት ስላለብኝ አንተ መመለስ አለብህ ወደ ራስ። ለዛ ነው እኔ አታስጨንቂኝ ኪዩ። ለምንድን ነው እሺ የምታለቅሽው? ምን ሆነሽ ነው የምታለቅሽው? ማለት በቃ እሺ ልንገርክ ምን ሆነሽ? በቃ ልንገርክ ማለት ከዚህ መሄድ አለብኝ። ይሄን ሀሳብ
በዚህ ፍጥነት አይደለም የወሰንኩትኝ ከዚህ በፊትም ያሰብኩት ሀሳብ ነውና በቃ ወስኛለሁ ከዚህ መሄድ አለብኝ ምን ማለት ነው ከዚህ ሄዳለሁ ፓስፖርት ነው እንዴ ልቀቂው እስቲ ከዚህ መሄድ አለብኝ እሱን ከዚህ መሄድ አለብኝ ልቀቂው ምን ማለት ነው አንቺ እኔ እንጂ ልትወጂኝ ባቺ እንኳን አታስቢልኝም እንዴ ኪዩ እኮ ለዛ ስላሰብኩልህ ነው ይሄን ውሳኔ ወሰንኩኝ ስላሰብኩልህ ነው ምን ማለት ነው ከዚህ መራቅ ስላለብኝ ነው ይሄን ውሳኔ ወሰንኩኝ ሲጀመር በፍጥነት የወሰንኩት ውሳኔ አይደለም ከዚህ በፊት አስቤው ነበር ግን ሚኪ ለኔ ጥሩ ሲሆን ስራ ሳገኝ ወደ ራሴ ስመለስ ተውኩትኝ ይሄን ሀሳብ ትቼው ነበር ከዛ ግን አሁን ላይ በቃ ግዴታ መሆን ስላለበት ነው ካንተም ህይወት መውጣት አለብኝ ሚኪንም ከዚህ በላይ መረበሽ ማስጨነቅ የለብኝም ለዛ ነው እንደዚህ ይሆንሻለሽ ባንተ ምክንያት ብቻ አይደለም በቃ ይቅርታ ጠይቀኝ እኔ በቃ በኔ ከኔ ጋር ደስተኛ እኔ ደስተኛ ላረግሽ ካልቻልኩ ከሱ ጋር ደስተኛ እንድትሆኝ እኔ በቃ ችግር የለብኝም እኔ መስዋዕትነት ሆናለሁ ለፍቅር ስለ ሆንልሻለሁ ችግር የለም ምን ማለት ነው ከዚህ ሄዳለሁ ኪዩ ምን ሆነሽ ነው ከዚህ በላይ ላስጨንቅ አልፈልግም አይደለም ማልቀስ አይደለም ለምን ታለቅሻለሽ እሺ አታልቅሽ እሺ በቃ አታልቅሽ ኧረ ኪዩ አታስጨንቂኝ በእናትሽ መጨረሻ ውሳኔ ነው በቃ ማለት ታውቃለህ በጣም ብዙ ችግሮችን አልፌያለሁ ከቤተሰብ ጋር የነበረኝን ነገር አልፌ ስራ ጀምሬ ምናምን ድራስ ተመልሻለሁ ነበር ግን አሁን ደግሞ ሰውን እየረበሽኩ ነው ራሴን በጣም የተረበሽኩ አንተንም እየረበሽኩ ነውና ከዚህ በላይ እዚህ መቆየት እንደሌለብኝ በቃ የወሰንኩት የመጨረሻ ውሳኔ ነው ስለ በቃ የመጨረሻ ዛሬ ማገኘት ምናልባት የመጨረሻ ይሆናል ካሁን በኋላ በቃ መሄድበት ቀን ነው እንጂ አልቆይም በጣም እዚህ የቆየሁት ሲጀመር ለትምህርቴ ስል ነው በቃ በጣም የምፈልገው ትምህርት ነበር መጨረስ የምፈልገው ትምህርት ነው እና ከዚህ በላይ በቃ የዘንድሮ ነበር የመጨረሻዬ ግን አልችልም በቃ እንትን ስራ እየሰራህ አይደለም ለሚወዱህ እናት ስትል እኔ አሁን ላይ እናቴ አባቴ አብሮኝ የሉም ለነሱ ስል እንኳን እዚህ መቆየት አልችልም ከኔ ጋር አይደሉም አንተ ግን ቢያንስ ለሚወዱ እናት ስትል መኖር አለብህ እዚህ መቆየት አለብህ መግባት ካንቺራ በቃ መራጋት አለብህ የፊትሽ ላይ ሰማዩ ደምኖ ሳይ ፈረደሰው ይነፍሳል ላይ ሲከፋሽ ራስ እንድትመለስ ነው ለሚኪም ያግረዋለኝ እና ከሚኪም ህይወት ወጣለኝ ከዚህ በላይ እሱንም ማስጨነቅ አልፈልግም ተረጋጊ ኪዩ በእናትሽ አራት ታስጨንቂኝ እኔንም ኪዩ እኔ ላስጨንቅ ፈልጌ አይደለም በቃ እኔ አንተንም ሚኪንም ማስጨነቅ አልፈልግም ስለ ሚኪ በሱ ምክንያት አይደለ እንዴ እንደዚህ ይሆንሽ ያለሽ ምን ሆነሽ ነው በሱ ምክንያት አይደለም በቃ በሱ ምክንያት አይደለም በሱ ስላልተረዳሽ እኮ ነው ምን ሆነሽ ነው ኪዩ ለምንድን ነው አስሬ ሚኪ ብትዩ በቃ በሱ ምክንያት አይደለም ምን ላናግረዋለሁ ሂጂ በአካል ነው ማናገረው አይሆንም እሺ ታዲያ አስሬ ለምንድን ነው ሚኪ በቃ በሱ ምክንያት አይደለም በቃ እሺ በኔ ምክንያት ነው እሺ በኔ ምክንያት ነው በቃ አሁን እኔ ልነግርህ የምችለው ወደ ራስ ተመለስ ስራህንም ስራ በትክክል ስራ ለማዘር ስትል እንኳን ኑር በቃ በትክክል ስራና ኑር እኔ ካሁን በኋላ አታስብ ስለኔ እንደውም ኪቺ መሰለች ልጅ አመለጠችው ስለኔ ማለት ነው አንቺ ለምንድን ነው አስሬ ታዲያ ሚኪ የምትይኝ እሺ ሚኪ ምን አድርገው እሺ ሚኪ አይሆን ምንም እኔ ሚኪ ምንም ልታረጋው አልፈልግም ሚኪ በጣም ሚኪ ባለውለታዬ ነው ለኔም ባለውለታዬ ነው ታውቃለህ እሱ ነው ለኔ ግን በቃ አሁን የመጨረሻ እኔ ጀመር እዚህ የመጣሁት እንድሰናበት ስለ እውነቱን ልነግርህ ነው እዚህ ጋር የመጣሁትና በቃ ወደ ራስ እንድትመለስ ስራ እንድትጀምር ነው ድራስ እንትን እንድትል ነው እዚህ ጋር የመጣሁት ለዚህ በቃ ካሁን በኋላ አትደውል አታገኘኝ ማለት ስልህ ወደ ራስ ለመመለስ ሞክር በቃ ሰላም በቃ ቻው አንተ ራስ አይሆንም አንዴ ላናግርሽ አንዴ ነገር የለም ከዚህ በላይ በቃ በኔ ምክንያት ከሆነ እኔ አልደውልሽም አላገኝልሽም ከዚህ እንድትሄጂ አልፈልግም በእናትህ ያው ወደ ራስ ተመለስ ስራ በቃ እኔን ለቀኝ ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ሐሳብ ገባው ልቤን እረፍት የለው ፋታ ዛሬን ያገሳቴ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል ድረሽልኝ በትዝታሽ ፋንታ ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ሐሳብ ገባው ልቤን እረፍት የለው ፋታ
ዛሬን ያገሳቴ ካለሽበት ቦታ